ሁሉም ነገር ያላቸው የሚመስሉ ስኬታማ ሰዎችን አይተህ ታውቃለህ? ንግግር አዋቂ፣ የሚያደርጉትን የሚያውቁ፣ በሌሎች ዘንድ የተፈሩና የተወደዱ ሆነው ይታያሉ። እነዚህ ሰዎች የበለጠ ብልህ ወይም የተሻሉ ሆነው አይደለም። ለዚህ ስኬት የበቁት ከሌሎች ሰዎች ጋር ለመግባባት የሚያስችላቸውን የማሳመን ጥበብ ስላላቸው ነው። ከሳሎን እስከ አደባባይ ሰዎችን የማሳመን ችሎታ እጅግ በጣም አስፈላጊ ነው። ምንም ያህል እንኳን ዕውቀት ቢኖርህ ተናግረ ማሳመን ካልቻልክ አትሰማም። ጠበቃ የሚያሸንፈው ዳኛውን በማሳመን ነው። ነጋዴ ትርፍ የሚያገኘው ደንበኞቹን በማሳመን ነው። መሪ ክብርና መታመንን የሚያገኘው ሕዝቡን በማሳመን ብቃቱ ነው። የፍቅር ግንኙነት እንኳን እንዲጸና ተናግሮ የማሳመን ችሎታ በእጅጉ ያስፈልጋል። በዚህ መጽሐፍ ውስጥ ታዋቂዋ ደራሲ የህይወት አሰልጣኝ የሆነችው ከስኬታማ ንግግሮች በስተጀርባ ያለውን ሚስጥርና ሳይኮሎጂ ታስረዳለች። እዚህ መጽሐፍ ውስጥ የተገለጹት ቀላልና ውጤታማ ዘዴዎች ተጠቅመ በማንኛውም ሁኔታ ውስጥ በጥበብ መንቀሳቀስን፣ ንግግሮችን ማሳመርን፣ ውብና በስርዓት የተደረደሩ ቃላትንና የሰውነት ቋንቋን መጠቀምን ትማራለህ። ከምንም በላይ ደግሞ በማንኛውም ሁኔታና ግንኙነት እንዴት ሰዎችን በቀላሉ በማሳመን የምትፈልገውን ነገር ሁሉ ማሳካት እንደምትችል ድብቅና ምስጢራዊ ጥበቦችን ሁሉ ትቀስማለህ። አስታውስ፣ የማሳመን ኃይል ሲበረታ ህይወትህ ኃያል እየሆነ ይሄዳል። ማንኛውንም ሰው እንዴት ማሳመን እንደምትችል የሚያነሳውን ሐሳብ ከማየታችን በፊት እንደተለመደው በቅድሚያ ይህንን አስደናቂ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። አንድም ቃል ሳትናገር ሁሉንም ሰው እንዴት ማስደነቅ ትችላለህ? ማንነትህን ለማሳየት 10 ሰከንዶች ብቻ ነው ያለ። ሁሉም ሰዎች እርስ በርሳቸው የሚተያዩበት ትክክለኛ ጊዜ አስደናቂ ኃይል አለው። ያንተ የመጀመሪያ እይታ አዲስ በተዋወቅካቸው ሰዎች አይኖች ውስጥ ዘልቆ የሚገባና ለዘላለም በትውስታቸው ውስጥ ሊቆይ የሚችል አሪፍና ጠቃሚ መረጃ ነው። አስታውስ፣ የመጀመሪያ እይታዎች አይጠፉም። ምክንያቱም በዚህ በፍጥነት በሚለዋወጥ መረጃ በበዛበት ዓለማችን ውስጥ ሰዎች በየሰከንዱ በርካታ መረጃዎችን ስለሚያስተናግድ ጭንቅላታችን አያርፍም። ሆኖም ዓለምን ለመረዳትና ማድረግ ያለባቸውን ለማድረግ ፈጣን ውሳኔ መስጠት ስለሚያስፈልጋቸው ልክ አንተን እንዳገኙ አንተን በተመለከተ ፈጣን አእምሮአዊ ምስል ይወስዳሉ። ያም ምስል ለረጅም ጊዜ የሚስሉት ምስል ወይም መረጃ ይሆናል። አንደበትህ መናገር ከመጀመሩ በፊት ሰውነትህ ይጮሃል። ታዲያ እነዚህ ሰዎች የያዙት መረጃ ትክክል ነው? በሚያስደንቅ ሁኔታ አዎ። ከንፈርህ ተላቀው የመጀመሪያው ቃል ከአንደበትህ ከመውጣቱ በፊት ያንተ ማንነት ወደ አእምሮአቸው ዘልቆ ገብቷል። ገጽታና እንቅስቃሴ የምታደርግበት መንገድ አንድ ሰው ላንተ ካለው የመጀመሪያ እይታ ከ80 ከመቶ በላይ የሚሆነውን የሚይዝ በመሆኑ ስለ ማንነትህ አንድም ቃል መናገር አያስፈልግህም። ይህንን ለማወቅ ለየት ያለ ክህሎት መኖር አያስፈልግም። አንተም ታውቀዋለህ። ምክንያቱም ስለ አንድን ሰው በምክንያታዊ አስተሳሰብ ማየት ከመቻለ በፊት በስድስተኛው ስሜት የምትረዳው ነገር አለ። ጥናቶችም ስሜታዊ ምላሾች አእምሮ ያንን ምላሽ የሚያስከትለውን ነገር ለመመዝገብ ጊዜ ከማግኘቱ በፊት የሚከሰቱ መሆናቸውን ያሳያሉ። ስለሆነም የሆነ ሰው አንተን በተመለከተ ቅጽበት ቀጥሎ ለሚኖረው ጠቅላላው ግንኙነት መሰረት መጣል የሚያስችል ተጽዕኖ ያድርበታል። ለምሳሌ ማንኛውንም ሰው ማነጋገር ስለመቻል ያለኝን የራሴን አጀንዳ ለመከተል ስወስን አንድን ሰው በጣም አሪፍ፣ ብልህ፣ ጠንካራ፣ ማራኪ፣ መሪ ያለው፣ አስደናቂ፣ ሳቢ፣ ሌሎችን የሚስብ አድርጎ ማሳየት ከፈለገ ማድረግ የሚኖርበት እንዲህ ነው። ጥሩ አቋም፣ አንገትን ቀና አድርጎ መመልከት፣ በራስ መተማመንን የሚያሳይ ፈገግታና ቀጥታ እይታ ማሳየት ለአንድ ሰው ተስማሚ ምስል ነው። ለመግቢያ ያህል ይህን ያህል ካልን በፈገግታ እንጀምር።
ፈገግታህን ምትሃታዊ በሆነ ሁኔታ የተለየ ማድረግ ይኖርብሃል፣ አንድን ሰው ለማሳመን የምትፈልግ ከሆነ። ይህን በመቀጠል የምናየው ነጥብ ይሆናል። አብረን እንቆይ። እንደ አውሮፓውያን አቆጣጠር በ1936 በተጻፈው How to Win Friends and Influence People በሚለው የዴል ካርኔጊ መጽሐፍ ውስጥ ሰዎች ላይ ተጽዕኖ ለማሳደር የግድ ማድረግ ካሉብን 6 ነገሮች አንዱ ፈገግታ ነው። የእርሱ ትዕዛዝ በእያንዳንዱ 10 ዓመታት ብዕርን ወረቀት ላይ ወይም አፍን ማይክሮፎን ላይ በሚያደርጉ በሁሉም የግንኙነት ልሂቃን ሲስተጋቡ ቆይተዋል። ይህም እውነት ነው። ነገር ግን ልብ ልንለው የሚገባ ጉዳይ በአሁኑ ጊዜ በዚህ በተራቀቀ ሕዝብ ዘንድ ጊዜው ያለፈበት ፈጣን ፈገግታ ክብደት የለውም። ለምሳሌ የዓለም መሪዎችን፣ ተደራዳሪዎችንና የግዙፍ ኮርፖሬት አስተዳዳሪዎችን ብትመለከት በመካከላቸው የአሽቃባጭነት ፈገግታ የለም። በሁሉም የህይወት ዘርፎች ውስጥ ያሉ ቁልፍ ተጫዋቾች ፈገግታቸውን ልክ ሲፈነዳ የበለጠ ኃይል እንዲኖረውና ዓለም ከነርሱ ጋር እንዲስቅ በሚያደርግ አይነት ያበለጽጉታል። ተመራማሪዎች እጅ ከፍንጅ ከተያዘ ውሸታም እስከ ተኮረኮረ ሕፃን ለስላሳ ፈገግታ ድረስ በደርዘን የሚቆጠሩ የፈገግታ አይነቶችን ዘርዝረዋል። አንዳንድ ፈገግታዎች ሞቅ ያሉ ሲሆኑ፣ አንዳንዶቹ ደግሞ ቀዝቃዛ ናቸው። እውነተኛና የውሸት ፈገግታዎችም አሉ። ብዙዎቹንም በመምጣትህ ደስ እንዳላቸው በሚነግሩ ጓደኞችህና የምትኖርበትን ከተማ በመጎብኘታቸው ደስ እንዳላቸው በሚናገሩ የመንግስት እጩዎች ፊት ላይ አይታቸው ታውቃለህ። ትልልቅ አሸናፊዎች ፈገግታቸው በጣም ኃያል ከመሆኑ መሳሪያዎች አንዱ እንደሆነ ስለሚያውቁ ከፍተኛ ተጽዕኖ በሚያሳድር አይነት ያሳምሩታል። ይህንን የፈገግታ ጎርፍ ብዬ የምጠላውን ዘዴ ለራስህ ለመሞከር ጀምር። ወደ እይታዬ የሚገባ ማንኛውም ሰው ተጠቃሚ የሆነ ይመስል አንድን ሰው ሰላም ስትል ወዲያውኑ ፈገግ አትበል። ከዚያ ይልቅ የዚያን ሰው ፊት ለሰከንድ ተመልከት። ቆም በልና ማንነቱን ተረዳ። ከዚያ ትልቅና ሞቅ ያለ ምላሽ ሰጪ ፈገግታ ፊትህን ሙላውና ወደ አይኖች ይፍሰስ እና ተቀባዩን ልክ ሞቅ እንዳለ ማዕበል ይዋጠው። የፈገግታ ለሰከንድ መዘግየት ፈገግታ እውነተኛና ሰውየውንም ያ ፈገግታ ለእርሱ ብቻ የተሰጠ እንደሆነ እንዲያምን የሚያደርግ ነው። ስለ ፈገግታ እና ስለ ማሳመን ድብቅ ሚስጥሮች ይህን ያህል ካልን በመቀጠል አይኖችህን በመጠቀም ለሁሉም ሰው ብልህና አስተዋይ እንደሆንክ እንዴት ማሳየት እንደምትችል አንዳንድ ሚስጥራዊ ዘዴዎችን ከዚህ መጽሐፍ ለመዳሰስ እንሞክር። አይኖች የሰዎችን ስሜት የማፈንዳት ኃይል ያላቸው የእጅ ቦምቦች ናቸው። ልክ የማርሻል አርት ሊቃውንት እጆቻቸውን እንደ ገዳይ መሳሪያ አድርገው እንደሚቆጥሩት ሁሉ አንተም የሚከተሉትን የአይን ግንኙነት ቴክኒኮችን በሚገባ ስትረዳ አይኖችን እንደ ስነ ልቦናዊ ገዳይ መሳሪያ መጠቀም ትችላለህ። በህይወት ጨዋታ ውስጥ ያሉ ተወዳጅ ሰዎች ጥሩ የአይን ግንኙነት ይኑርህ ብሎ ከሚያስተምረው የተለመደ ጥበብ በላይ ይመለከታሉ። በመሆኑም በመጀመሪያ ለአንዳንድ ተጠራጣሪ ወይም በራስ መተማመን ለሌላቸው ሰዎች ጥልቅ የአይን ግንኙነት እንደ ከባድ ጥቃት ሊታይ እንደሚችል ይገነዘባሉ። ይህም ብቻ ሳይሆን በአንዳንድ ባህሎች ውስጥ ሰውን ትኩር ብሎ ማየት አስማት ሲሆን፣ በሌሎች ባህሎች ደግሞ ማስፈራራት ወይም አለማክበር የሚያመለክት ነው። ይህንን በመገንዘብ በዓለም አቀፍ መድረክ ላይ ያሉ ተዋንያን በሻንጣቸው ውስጥ ከቋንቋ መዝገበ ቃላት ይልቅ ባህላዊ የሰውነት ቋንቋ ልዩነቶችን የሚገልጽ መጽሐፍ ይዘው መሄድ ይመርጣሉ። በእኛ ባህል ግን ትልልቅ አሸናፊዎች የተጋነነ የአይን ግንኙነት በተለይ በተቃራኒ ጾታዎች መካከል እጅግ ጠቃሚ ሊሆን እንደሚችል ይስማማሉ። የፍቅር ግንኙነት በሌለበት በንግድ ሥራ ውስጥም እንኳን በወንዶችና በሴቶች መካከል የሚደረግ ጠንካራ የአይን ግንኙነት ከፍተኛ የሆነ ተጽዕኖ አለው። ስለዚህ አይኖችህን ይበልጥ ብልህ እንዲመስሉ እንዴት ማድረግ እንደምትችል አንዳንድ ነጥቦች ልንገርህ። ከፍተኛ የአይን ግንኙነትን በተመለከተ ሌላም ክርክር አለ። ጠንካራ የአይን ግንኙነት የፍቅርና የአክብሮት ስሜት ከማነሳሳት በተጨማሪ
ብልህና ረቂቅ አሳቢ የመሆን ስሜት ይሰጣል። ረቂቅ አሳቢዎች ደግሞ ከቁሳዊ አሳቢዎች በበለጠ የሚያገኟቸውን መረጃዎች በቀላሉ ስለሚያዋህዱ በዝምታ ጊዜያትም እንኳን የሰዎችን አይኖች መመልከት መቀጠል ይችላሉ። የባልደረቦቻቸውን አይኖች በመመልከት የአስተሳሰብ ሂደታቸው አይረበሽም። የየል ተመራማሪዎች የአይን ግንኙነቶች የማይናወጥ እውነት እንዳላቸው በማሰብ የበለጠ የአይን ግንኙነት የበለጠ አዎንታዊ ስሜትን እንደሚፈጥር ለማረጋገጥ ሌላ ጥናት አካሄዱ። በዚህ ጥናት ውስጥ ተመራማሪዎች ተሳታፊዎችን የግል ሐሳባቸውን እንዲያወሩና አድማጮችም የሚያወሩትን ሰዎች ለተወሰኑ ሰከንዶች ትኩር ብለው እንዲያዩቸው አደረጉ። ውጤቱም እንደተጠበቀው ነበር። ሴቶቹ የግል ታሪካቸውን ለሴቶቹ ሲናገሩ የአይን ግንኙነቱ መጨመር ልክ እንደተጠበቀው የመቀራረብ ስሜታቸው እንዲበረታታ ሲያደርግ፣ በወንዶቹ በኩል ግን እንደዚህ አልነበረም። ወንዶቹ ሌላ ወንድ በትኩረት ሲመለከታቸው ስጋት ተሰማቸው። እንዲያውም አንዳንዶቹ አጋራቸው ከሚገባው በላይ በእነሱ ላይ ፍላጎት እንዳደረበት በመጠርጠር ሊጣሉት ፈለጉ። አጋርህ ላንተ ጥልቅ እይታ የሚያሳየው ስሜታዊ ምላሽ ባዮሎጂካዊ መሰረት ያለው በመሆኑ አንድን ሰው በትኩረት ስትመለከት የዚያ ሰው የልብ ምት ይጨምራል። በደም ስሩ ውስጥ እንደ አድሬናሊን ያለ ንጥረ ነገር እንዲፈስ ያደርጋል። ይህ ሰዎች በፍቅር መውደቅ ሲጀምሩ ከሚያጋጥማቸው አካላዊ ምላሽ ጋር ተመሳሳይ ነው። እናም አንተን በተለመደው የንግድ ወይም ማህበራዊ ግንኙነት ውስጥ ከአንድ ሰው ጋር ሆነ ብለህ የአይን ግንኙነት ማድረግ ስትቀጥል ያ ሰው በአንተ እንደተማረከ እንዲሰማው ታደርጋለህ። ወንዶች ከወንዶች ጋር ሲነጋገሩና ሴቶች ከወንዶች ጋር ወይም ከሴቶች ጋር ሲነጋገሩ ለራስህ ጥቅም ተቀባዩ ደስታ እንዲሰማው ለማድረግ ፍላጎት የሚያሳድር እይታ ብዬ የምጠራውን የሚከተለውን ዘዴ ተጠቀም። ክብሯን አሁን ከወንዶች ጋር በምትነጋገሩበት ጊዜ እናንተም ፍላጎት የሚያሳድር እይታ መጠቀም አለባችሁ። ሆኖም ከሌሎች ወንዶች ጋር የግል ጉዳይ በተመለከተ በምትወያዩበት ጊዜ አድማጮች ስጋት እንዳይሰማቸው ወይም ዓላማችሁን በተሳሳተ መንገድ እንዳይተረጉሙት ለማድረግ ትኩረታችሁን ቀነስ ማድረግ ይገባል። ፍላጎት የሚያሳድር እይታ ዘዴ ይህ ነው። አይኖችህ ከንግግር አጋር አይኖች ጋር እንደተጣበቀ አድርጋ አስብ። ሰውየው ወይም ሴትየዋ ንግግራቸውን ከጨረሱ በኋላም ቢሆን የአይን ግንኙነትን አታቋርጥ። ዞር ብለህ ወደ ሌላ አቅጣጫ ማየት ቢኖርብህ እንኳን በጣም በዝግታ የተጣበቀውን በቀስታ በማላቀቅ አይነት ይሁን። በዕለት ተዕለት ግንኙነት ውስጥ ከወንዶች ጋር ስትነጋገር ከመደበኛው ትንሽ ከፍ ያለ የአይን ግንኙነት ማድረግና ከሴቶች ጋር ስትነጋገር ደግሞ በጣም ከፍ ያለ የአይን ግንኙነት ማድረግ የመረዳትና የአክብሮት ስሜት ያስተላልፋል። እስቲ ፍላጎት የማሳደር እይታን አንድ እርምጃ ወደፊት እንውሰደው። የሚቀጥለው የአይን ግንኙነት ዘዴ ልክ የመግደል ወይም የመፈወስ አቅም እንዳለው ኃይለኛ መድኃኒት የመማረክ ወይም የማጥፋት አቅም አለው። ይህንን ዘዴ በኃላፊነትና በጥንቃቄ እንድትጠቀሙት ከወዲሁ መክራለሁ። አይኖችህን በመጠቀም አንድ ሰው ከአንተ ጋር በፍቅር እንዲወድቅ ማድረግ መቻል። አሁን ኢላማ ላይ ትኩረት ማድረግ ብለን የምንጠራውን ከባድ የአይን መሳሪያ ዘዴ እንመልከት። ትልልቅ አለቆች ሰራተኞቻቸውን ለመገምገም፣ የፖሊስ መርማሪዎች በወንጀል የተጠረጠሩ ሰዎችን ለማስፈራራት ይህንን ኢላማ ላይ ትኩረት የማድረግ እይታን ይጠቀማሉ። ብልህ አፍቃሪዎችም ሴቶች በእነርሱ ፍቅር እንዲወድቁ ለማድረግ ይህንኑ እይታ ይጠቀማሉ። አንተም ግብህ የፍቅር ግንኙነት ማግኘት ከሆነ ኢላማ ላይ ትኩረት የማድረግ እይታ የተረጋገጠ ዘዴ ነው። ይህ ኢላማ ላይ ትኩረት የማድረግ እይታ ዘዴ ለመጠቀም ቢያንስ 3 ሰዎች ያስፈልጋል። አንተ፣ ኢላማህና አንድ ሌላ ሰው። የሚሰራውም እንደዚህ ነው። ብዙውን ጊዜ 2 ወይም ከዚያ በላይ ከሆኑ ሰዎች ጋር ውይይት ስታደርግ ትኩረት የሚሆነው በተናጋሪው ላይ ነው። በዚህ ዘዴ ግን ትኩረት ከተናጋሪው ይልቅ ኢላማ የሆነው አድማጭ ላይ ይሆናል። ይህ መሆኑ ኢላማህን ትንሽ ግራ እንዲያጋባና ይህ ሰው ተናጋሪውን ትቶ እኔን የሚመለከተኝ ለምንድን ነው የሚል ጥያቄ እንዲያነሳ የሚያደርግ ነው።
ኢላማህም በእርሱ ላይ ፍላጎት እንዳደረብህ እንዲሰማው የሚያደርግ ሲሆን አድማጩን መገምገም ተገቢ በሚሆንባቸው አንዳንድ የንግድ ሁኔታዎች ውስጥ ጠቃሚ ሊሆን ይችላል። የሰው ሀብት ባለሙያዎች በአብዛኛውን ጊዜ እንደ ዘዴ ሳይሆን የሚቆጥሯቸው ሰራተኞች በሚቀርቡ አንዳንድ ሐሳቦች ላይ ያላቸውን ምላሽ በቅንነት ለማወቅ ፍላጎት ስላላቸው ኢላማ ላይ ትኩረት የማድረግን እይታ ይጠቀማሉ። ጠበቆች፣ አለቆች፣ የፖሊስ መርማሪዎች፣ የስነ ልቦና ባለሙያዎችና ምላሾችን የሚገመግሙ ሌሎች ለትንተናና ለዓላማ ይህንን ኢላማ ላይ ትኩረት የማድረግ ዘዴ ይጠቀማሉ። ኢላማ ላይ ትኩረት የማድረግ እይታን ስትጠቀም በራስ ካለ መተማመን ጋር የተቀላቀለ የፍላጎት ምልክቶች ይልካል። ኢላማ ላይ ትኩረት የማድረግ እይታ ሌላን ሰው የመገምገም ወይም ሌላ ሰው ላይ የመፍረድ ቦታ ላይ ስለሚያስቀምጥ ከመጠን በላይ ላለመውሰድ ጥንቃቄ ማድረግ አለብህ። አለዚያ እብሪተኛና ሀፍረተ ቢስ ልትመስል ትችላለህ። አንዳንድ ጊዜ ሙሉ ኢላማ ላይ ትኩረት የማድረግ እይታ መጠቀም በጣም ኃይለኛ ነው። ስለዚህ ቀለል ያለና ውጤታማ የሆነ መንገድ አለ። ይኸውም ትኩረትህን ተናጋሪው ላይ ማድረግና ተናጋሪው አንድ ነጥብ ተናግሮ በጨረሰ ቁጥር እይታህን ወደ ኢላማ ማዞር ነው። ይህ መንገድ ኢላማው አሁንም አንተ በእነርሱ ምላሾች እንደተማረክ ይሰማዋል። ሆኖም ከውጥረቱ እፎይታም ያገኛል። ስሜታዊ ቁልፍን ለማስነሳት ኢላማ ላይ ትኩረት ያደረገ እይታን ተጠቀም። ፍቅር አድማስ ላይ ሲሆን ኢላማ ላይ ትኩረት የማድረግ እይታ አይኖቼን ካንተ ላይ ማንሳት አልቻልኩም ወይም አይኖቼ አንተን ብቻ ነው የሚያዩት የሚል መልእክት ያስተላልፋል። ብዙ ጥናቶች ጥልቅ የአይን ግንኙነት ልባችን በፍጥነት እንዲመታ እንደሚያደርግና ሰውነታችን ውስጥ እንደ መድኃኒት ያለ ንጥረ ነገር እንዲለቀቅ እንደሚያደርግ ያሳያሉ። በዚህም ምክንያት አንትሮፖሎጂስቶች ይህንን የመጀመሪያው የፍቅር አካል ብለው ሰይመውታል። ስለዚህ ይህ የመጨረሻው ዘዴ ኢላማ ላይ ትኩረት ያደረገ እይታ ነው። ይህን ዘዴ በዚህ መንገድ ልትጠቀመው ትችላለህ። ይህ ዘዴ እየተናገረ ያለውን ሰው ትቶ ኢላማ ላይ ትኩረት የማድረግ ኃይል ሲሆን ኃይለኛ ተጽዕኖም አለው። ንግግሩ የሚያደርገው ሰው ማንም ይሁን ማን፣ አንተ ግን ትኩረትን የምታደርገው ኢላማ ያደረከውና ተጽዕኖ ልታሳርፍበት የምትፈልገው ሰው ላይ ነው። በሰውነታችን የነርቭ ስርዓት ውስጥ ያለው ሆርሞን የተባለ በወሲባዊ ስሜት ወቅት የሚመነጭ ፌኒታላሚን ሆርሞን ይገኛል። በመሆኑም ጥልቅ የአይን ግንኙነት የወሲብ ስሜትን የሚቀሰቅስ ሊሆን ይችላል። በመጨረሻም ወንዶች ኢላማ ላይ ትኩረት የማድረግ እይታ ሲጠቀሙ ሴቷ ወንዱ የሚስብ ሆኖ ካገኘችው እጅግ ውጤታማ ይሆናል። ሴቷ ለዚህ እይታ የሚፈጥርባት የነርቭ ምላሽ እንደ ፍቅር መጀመሪያ ተተረጉመዋለች። በአንተ ላይ ምንም ፍላጎት ከሌላት ግን እይታ በጣም የሚያናድዳት ይሆንባታል። ኢላማ ላይ ትኩረት የማድረግን እይታ ሰዎች በተሰበሰቡበት ስፍራ በማታውቀው ሰው ላይ ማድረግ ሰዎችን እንደማስቸገር ሊቆጠር ይችላልና ጥንቃቄና ኃላፊነት በተሞላበት መንገድ ይህን ዘዴ መጠቀም ይኖርብሃል። ለዛሬ ከዚህ የማሳመን ጥበብ መጽሐፍ ማንኛውንም ሰው እንዴት ማሳመን እንደምትችል፣ ይህንንም ማድረግ የምትችልባቸውን ፈገግታና ዓይንህን እንዴት ውጤታማ በሆነ መንገድ መጠቀም የምትችልባቸውን የማሳመን ኃይል ሚስጥሮች በስፋት ዳሰናል። ይህ እጅግ በጣም ዓለም አቀፍ ተወዳጅ ያተረፈ መጽሐፍ ለብዙዎቻችሁ ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሌሎችም ድንቅ የእውቀት ሐሳቡን ደግሞ ሼር በማድረግ ይህንን አስደናቂ የእውቀት ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ይህ መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ጻፉልን። በሚቀጥለው ጊዜ በአስደናቂና ሕይወት ለዋጭ መጽሐፍ እስከምንገናኝ ድረስ ቸርን ሰንብት።